ሰላም ጤና ይስጥልኝ የዋንቲ ቲዩብ ቤተሰቦች እንደምን አላችሁ? ዛሬ በቤተክርስቲያናችን ወርሃዊ በዓላት ተከታታይ ጉዟችን ወሩን ወደሚያሳርገው ወደ ታላቁ ቀን ደርሰናል። 29ኛው ቀን። ይህ ቀን ለአብዛኞቻችን ልዩ ስሜት ይሰጠናል። በዓለ ወልድ። በዓለ ወልድ ስንል ልደት ስንል ልባችን በደስታ ይሞላል። ግን እስቲ ራሳችንን እንጠይቅ። ይህ በዓል በየወሩ በ29 የምናከብረው ለምንድን ነው? ከታህሳስ 29 የልደት በዓል ጋር ያለው ግንኙነት ምን ያህል ጥልቅ ነው? በዓለ ወልድ የሚለው ቃል ቀጥተኛ ትርጉሙና በእኛ ሕይወት ላይ ያለው ኃይልስ ምንድን ነው? ዛሬ እግዚአብሔር ለአባቶቻችን የገባው የምሕረት ቃል ኪዳን ፍጻሜ ያገኘበትና እኛ ደግሞ የጠፋውን የልጅነት ክብራችንን መልሰን ያገኘንበት ምስጢር በጥልቀት እንመረምራለን። ይህ ቀን ተራ መታሰቢያ ሳይሆን አምላክ በመካከላችን የመገኘቱ ለእኛ የከፈለው ዋጋና የእኛ ማንነት የተለወጠበት ታላቅ የምስራች የምናወጅበት ቀን ነው። ቪዲዮውን እስከ መጨረሻው በመመልከት የበረከቱ ተካፋይ እንድትሆኑ እጋብዛችኋለሁ። በዓለ ወልድ የሚለው ስም ትርጉሙ የወልድ ወይም የክርስቶስ በዓል ነው። በቤተ ክርስቲያናችን አስተምሮ ይህ ቀን ጌታችን ኢየሱስ ክርስቶስ የተወለደበት በስጋ የተገለጠበት ቀን ተደርጎ ይወሰዳል። በትንቢተ ኢሳይያስ ምዕራፍ 7 በቁጥር 14 ያየነው እነሆ ድንግል ትጸንሳለች የሚለው ትንቢት ፍጻሜ ያገኘው በዚሁ ቀን ነው። አምላካችን ረቂቅ ሆኖ በሰማይ ሆኖ ብቻ አይመለከተንም። እንደኛ ሰው ሆኖ በስጋ ተገልጦ በድካማችንና በመከራችን ውስጥ አብሮ ሊሆን መጣ። በዓለ ወልድ የምስጢረ ስጋዌ ወይም የአምላክ ሰው የመሆን በዓል ነው። ይህም በዓል ለምን በ28 በአማኑኤል ወይም በሌላ ቀን አላደረግነውም? ቤተክርስቲያናችን 29ኛውን ቀን የመረጠችበት ያለ ምክንያት አይደለም። ቅዱስ ገብርኤል የምስራቹን ለድንግል ማርያም የነገራት በመጋቢት 29 ቀን ነው። ይህ የምስራች ጽንሰት ነው። ከጽንሰት እስከ ልደት ታህሳስ 29 ድረስ ያለው 9 ወር ሲቆጠር በየወሩ የጽንሰቱን ምስራች እያሰብን በ29ኛው ቀን እናከብራለን። አማኑኤል በ28 ማሰብ ማለት የክርስቶስ ሰው መሆንና ዓለምን የማዳን ስራውን በጥቅሉ ማሰብ ነው። በዓለ ወልድ በ29 ግን ቀጥታ የጌታን ጽንሰትና ልደት እናስብበታለን። ስለዚህ 29 የምስራችና የፍጻሜ ቀን ነው። በዓለ ወልድ በእኛ ሕይወት ላይ ያለው ትልቁ ምስጢር ምንድን ነው? የልጅነት ክብራችን የተመለሰበት መሆኑ ነው። አዳምና ሔዋን በበደሉ ጊዜ የልጅነት ክብራቸውን አጥተው ነበር። በዓለ ወልድ ግን አምላክ ወደኛ ወርዶ ሰው በመሆን እኛን ወደ ሰማይ ከፍ ያደረገበት የጠፋውን የልጅነት ክብር መልሰን ያገኘንበት ቀን ነው። ወልድ ወይም ልጅ በመሆን እኛንም ውሉደ እግዚአብሔር ወይም የእግዚአብሔር ልጆች አደረገን። ይህ የምስራች በጭንቀትና በፈተና ውስጥ ስንሆን ተስፋ እንዳንቆርጥ የሚያደርገን የማይጠፋ ችቦ ነው። ውድ የዋንቲ ቲዩብ ቤተሰቦች የበዓለ ወልድ በረከት የልጅነት ክብራችንን ያስመለሰው የምሕረት ቃል ኪዳን ከሁላችን ጋር ይሁን። ዛሬ በየትኛውም ፈተና ውስጥ ብንሆን ብቻችንን አይደለንም። የጠፋን ሳይሆን የአምላክ ውድ ልጆች ነን። ይህ እምነት ነው በችግር ጊዜ ጸንተን እንድንቆም የሚያደርገን። ስለ በዓለ ወልድ ምስጢራትና የ29ኛው ቀን ታላቅነት የነበረን ቆይታ ይህን ይመስል ነበር። ይህ ቪዲዮ መጽናኛና እውቀት እንደጨመራላችሁ ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ በማድረግ ደግፉን። እንዲሁም ያሉ መንፈሳዊና ተስፋ የሚሰጡ መልእክቶችን ለወዳጅ ዘመዶች እንዲደርስ ሼር አድርጉ። ለቻናላችን አዲስ ከሆናችሁ ሳብስክራይብ በማድረግና የደወል ምልክቷን በመጫን በየወሩ የቅዱሳንን በዓላት ምስጢራት አብረን እንድንመለከት እንጋብዛለን። በየትኛው መንፈሳዊ ርዕስ በቀጣይ ቪዲዮ እንድንሰራላችሁ ትፈልጋላችሁ? ኮመንት ላይ ጻፉልን። ስለተከታተላችሁን ከልብ እናመሰግናለን። የበዓለ ወልድ ሰላም በሁላችን ላይ ይደር። አሜን።